በትግራይ ክልል የሚንቀሳቀሱ የፖለቲካ ድርጅቶች ምርጫ ቦርድ ህገ መንግስታዊ አወቃቀርን አክብሮ ምርጫ ማካሄድ አለበት ሲሉ አሳስበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ቅድመ ዝግጅቶች ዙሪያ በትላንትናው ዕለት መግለጫ መስጠቱ ይታወቃል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን በዚህ ርዕሰ ጉዳይ ላይ የትግራይ ክልል ፖለቲካ ፓርቲዎችን አነጋግረን ዝርዝር ዘገባ አዘጋጅተናል። ኢሊያስ ክፍሌ ያቀርብላችኋለሁ። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ቅድመ ዝግጅቶች ዙሪያ በትላንትናው ዕለት መግለጫ ሰጥቷል። በትግራይ የሚንቀሳቀሱ የፖለቲካ ድርጅቶች በበኩላቸው ምርጫ ቦርድ ህገ መንግስታዊ አወቃቀርን አክብሮ ምርጫ ማካሄድ ግዴታው ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድን መግለጫ የሰጡት የቦርዱ ዋና ሰብሳቢ ሜላተወርቅ ኃይሉ ለ2013 ዓ.ም ከተደረገው ምርጫ ማግስት ጀምሮ ከሚመለከታቸው አካላት ጋር በርካታ ውይይቶችና ጥናቶች እየተደረጉ መቆየታቸውን ገልጸዋል። የቀረበውን ሰፊ ማብራሪያ ተከትሎ በርካታ ጥያቄዎች የተነሱ ሲሆን የይገባኛል ጥያቄ የተነሳባቸው ትግራይና አማራ ክልሎች የሚዋሰኑባቸው አካባቢዎች ጉዳይ አንዱ ነበር። የቦርዱ ዋና ሰብሳቢ በጸጥታ ብቻ ሳይሆን በሁሉም መልኩ ምርጫ ለማድረግ የሚያስችል ሁኔታ ሲኖር ብቻ ምርጫ ይካሄዳል ያሉ ሲሆን በክልል ደረጃ ሳይሆን ምርጫ የሚመራው በምርጫ ክልል ደረጃ ስለሆነ ማድረግ የሚቻልባቸውና የማይቻልባቸው የምርጫ ክልሎች እንዲሁም የምርጫ ወረዳዎች ተለይተው ምርጫው ይደረጋል ሲሉ አብራርተዋል። በዚህ ላይ አስተያየታቸውን ለሪፖርተር የሰጡት የውድብ ነጻነት ትግራይ ፓርቲ ምክትል ሊቀመንበር አቶ አለምሰገድ አረጋይ በህገ መንግስት የተወሰነ ጉዳይ በመጀመሪያ አወዛጋቢ አይሆንም በማለት የተናገሩ ሲሆን ብሔራዊ ምርጫ ቦርድ በእነዚህ አካባቢዎች ህገ መንግስታዊ አወቃቀርን ብቻ መሰረት አድርጎ ሊንቀሳቀስ ይገባል ብለዋል። አይደለም በትግራይ ግዛት ዙሪያ በክልሉ ውስጥ ራሱ ምርጫ የመካሄዱ ነገር አሳሳቢ ነው በማለት በማከልም ከሁለት ዓመት በፊት የፕሪቶሪያ ውልን በትክክል እንደሚያስቀምጠው የሚያወዛግብ መሬት የለም። እነሱ ለምን ኮንቴስት እንዳሉት እየተቃወምን ነበረ። በህገ መንግስቱ መሰረት ኮንስቲቱሽናል እንትኑን ሊመለስ ይገባዋል ነው የሚለው እና ግዛቱ አካል የትግራይ ፓርት እንደሆነ ነው። ወደ ታሪካዊ ይዞታ ከገባን ትግራይ እስከዛ አይደለም የትግራይን ግዛት። አሁን እነሱ አማራ ክልል የሚሉት ጎንደር ክፍለ ሀገር የሚባለው በአጠቃላይ በዚህም በሰቆጣ አካባቢ ያለው የወሎ ግዛት የሚሉት ግዛቶች በራያ አካባቢ ቆቦ እስከ ተወሰነ ዓመታት የትግራይ ግዛት እንደነበሩ የቅርብ ጊዜ ሀቅ ነው። ብዙ የታሪክ መጽሐፍት ማጣቀስ እንችላለን። እውነታውን አይደለም ማለት ነው። ሆኖም ግን ቋንቋ መሰረት ያደረገ የክልል አወቃቀርን የተከተለው የኢትዮጵያ ህገ መንግስት መሰረት ተደርጎ ትግራይ የምትባለው ምናቃት በህገ መንግስቱ የምትታወቅ አሁን የትግራይ ምዕራባዊ ግዛትን ያዘች በዚህም እስከ ራያ ያሉ ቦታዎችን ያካተተ ግዛት ነው። ይገባኛል ጥያቄ የሚነሳም እንደሆነ ማለት ነው የራሱ የሆነ መንገድ አለው። ከዛ አካባቢ የሚነሱ ወደ ክልሉ ምክር ቤት ያቀርባሉ። የክልሉ ምክር ቤት ሁኔታውን ተቀብሎ ወደ ፌዴሬሽን ምክር ቤት ሁኔታውን ያቀርባል። ከዛ በኋላ ነው ወደ ሁኔታ የሚገባው ማለት ነው። አሁን እየጠየቀ ያለው የአማራ ክልል ነው። የአማራ ክልል የአማራ ኃይሎች ናቸው። የኛ ግዛት ነው፣ የኛ መሬት ነው የሚሉት ማለት ነው። ፍሮም ዘ አውትሴት እነዚህ ኃይሎች ህገ መንግስቱም ያልተቀበሉ ኃይሎች ናቸው። በእነሱ አባባል አማራ ክልል የሚባል ድሮም አልነበረም። አሁንም እነሱ አማራ ክልል አንቀበልም፣ የድሮ እንመልሳለን ነው። ይሄ ደግሞ የህገ መንግስት መቀበልና ያለ መቀበል ነው የሚሆነው ማለት ነው። ህገ መንግስቱ የምንቀበል ከሆነ በህገ መንግስቱ ያሉ የተቀመጡ ህጎችና ሌላው ግዛቶችን ማክበር ይጠበቅብናል፣ ግድ ይለናል ማለት ነው። ምርጫ ቦርድም ይህንን መሰረት አድርጎ ነው ሁሉም ነገሮችን ማድረግ ያለበት ማለት ነው። ወደ ሪያሊቲ ስንመጣ ግን አይደለም በምዕራባዊ የትግራይ ግዛት አካባቢ በትግራይ ውስጥ ራሱ ምርጫ ለማድረግ የሚያስችል አስቻይ ሁኔታ የለም። ከዛ ፊት ሊሰሩ የሚገባቸው ነገሮች እየተሰሩ አይደሉም ማለት ነው። በህገ መንግስቱ የተቀመጠው ግዛት መንካት ሬድ ላይን ነው ማለት ነው። ይሄ ቀይ መስመር ነው። ማንም የሚቀበለው ነገር አይሆንም ማለት ነው። ስለዚህ ምርጫ ቦርድ ዝም ብሎ አድወስሶ ማለትም እኛ ደስተኞች አይደለንም፣ ትክክል አይደለም።
ህገ መንግስቱን ተቀብለህ በህገ መንግስቱ በአዋጁ ነው መቀጠል ማስተዳደር ያለበት እና ለምን እንደሆነ ነገሩን ሀቁን አድበስብሶ ያለፉበት አገባብ ትክክል አለመሆኑን ለመግለጽ እንወዳለን ማለት ነው። አቶ አለምሰገድ በትግራይ ክልል ከምርጫ በፊት የፍትህ የዘላቂ ሰላም ግንባታ እንዲሁም ሁሉን አቀፍ የሆነ ሽግግሩን የሚመራ መንግስት መፍጠር ቅድሚያ ሊሰጣቸው ይገባል በማለትም አሳስበዋል። የሳልሳይ ወያነ ትግራይ ፓርቲ የህዝብ ግንኙነት ኃላፊ የሆኑት አቶ ብርሃነ ጽጋብ በበኩላቸው በተመሳሳይ አከራካሪ የሚባል ቦታ የለም የሚለውን አጽንኦት ሰጥተዋል። በሌሎችም ምክንያቶች መደራረብ የተነሳ በጥቅሉ እንዳለፈው ጊዜ ትግራይ ክልልን ያገለለ ምርጫ ሊደረግ ይችላል ሲሉም በማሳሰብ ትግራይ ግዛት አካባቢ ምናልባት ከምርጫው አስቀድሞ ግጭት ሊከሰት እንደሚችልም ስጋታቸውን ለሪፖርተር ተናግረዋል። አሁን እዛ ያሉ ኃይሎች በትግራይ ላይ የተከፈተው ጦርነት ምክንያት በማድረግ ለምሳሌ የአማራ ታጣቂ ኃይልም መከላከያ ታዝሎ ከገባ በኋላ አሁንም በኃይል የያዘው እንጂ አከራካሪ የሚባል የትግራይ መሬት አለ ብለናና ምን የትግራይ ግዛቶች ናቸው የሚል እንዲወሰድልን። ሁለተኛ በትግራይ ግን ምርጫ ሊደረግበት የሚችል ምቹ ሁኔታ አለ ወይ የሚል ደግሞ ሌላ ትልቅ ጥያቄ ነው የሚሆነው። ምክንያቱም የትግራይ ሁኔታ እንደምታውቂው ነው የነበረው ጊዜ አስተዳደር ካለቀ 2 ዓመቱን አሁን ደግሞ እንደገና አዲስ ጊዜ አስተዳደር ተዋቅሯልና ያ አዲስ የተዋቀረው ጊዜ አስተዳደር ደግሞ አቃፊና አሳታፊ አይደለም። በጣም አንድ ማለት የደብረጽዮን የሚመራው ህወሓት የተቆጣጠረው ለምርጫ እንቅስቃሴዎች ሀሳብን በነጻነት የመግለጽ ሌሎች የሚያስፈልጉ ነገሮች የማይፈቅድ በጣም ጨቋኝ የሆነ ቡድን የተቆጣጠረው ጊዜ አስተዳደር መዋቅሮች ባለበት፣ ሁለተኛ ደግሞ ጊዜ አስተዳደሩ ከተሰጠበት አንዱ በዋናነት ዋና ኃላፊነት ለምርጫ ምቹ ሁኔታ እንዲያመቻች ነው የነበረው እና ፕሪቶሪያውም የተጠቀሰው ይሄን ባልተደረገበት ሁኔታ ምርጫ አደርጋለሁ ቢል ባለፈው እንዳደረገው ምርጫ ትግራይን ያገለለ ምርጫ ፌደራል መንግስት በሚቆጣጠረውና እሱ በሚመቸው ያው ማኒፑሌት ማድረግ ይችላል። ካልሆነ ግን በሪያሊቲ ኦን ዘ ግራውንድ ይሄን የሚገልጽ አይደለም የሚል ነው ያለን። ምክንያቱም ትግራይ ያለው አንደኛ የነሱ የምርጫ ቦርድኛ አስፈላጊ ዝግጅት ያርገናል እዛ የሚመቻች ከሆነ የሚል ታዩና አንደኛ የተፈናቀሉ ሰዎች ወደ ቤታቸው መመለስ አለባቸው የሚል ጽኑ እምነት አለን። ሁለተኛ የትግራይ ግዛት አንድነት መረጋገጥ አለበት። ሶስተኛ የትግራይ የውስጥ የጸጥታ ሁኔታም የተረጋገጠ ህዝብ ወድሮ እንደው ተመልሶ ሰላማዊ ኑሮው የሚመራበት ሁኔታ ባልተረጋገጠበትና አሁን ደግሞ በጣም የፖለቲካ ትኩሳቱ ከፍተኛ ደረጃ በደረሰበት ይሄን በጣም አመቺ ሁኔታ በማይፈቅድ ትግራይ ላይ ምርጫ አደርጋለሁ የሚል ከሆነ አይደለም ውጤቱ ምን ይሆናል የሚል ማድረግ ይችላል። ፌደራል መንግስት ይሄን ማድረግ ይችላል። ይሄን መጠቀም ስለሚፈልግ ማድረግ ይችላል። ግን የቀሩ 11 ወራቶችም እንኳን ዝግጅት የሚደረጉ ከሆነ የተፈናቃዮች ወደ ቤታቸው የሚመለሱ ከሆነ ግዛት አንድነት መረጋገጥ ከሆነ በዛን ጊዜ የሚታይ ሆነ። አሁን ግን ይሄን የሚባል የሚዲያም ፓርቲዎች እኛ እንደ ፓርቲም ለምርጫ ማለት በራሳችን የምናደርገው ነገር ሊኖር ይችላል። ግን የሚዲያም ይሁን ሌሎች ሀሳብን በነጻነት የመግለጽን ጨምሮ አሁን ባለው ፖለቲካውና ወታደራዊ ትኩሳትን ጨምሮ ይሄን የሚያደርግ አይደለም። ወደ አማራ ክልል ስንሄድም ደስም ነው በጣም የቀለጠ ጦርነት ባለበት ሁኔታ ምርጫ እንዴት ነው የሚያደርገው የሚል ለኔ ትልቅ ጥያቄ ውስጥ የሚከት ነገር ነው። ከ70,000 ተፈናቃዮች እዛ ነው ያሉ። አሁን የሱዳን ሁኔታ ደግሞ ከነበረበት ሁኔታ እየተባባሰ ለአምስተኛ ክረምቱን ከባድ ዋጋ የሚከፍልበት ሁኔታ አይታየኝም። እኔ ግን እነሱም የራሳቸው እርምጃ እስከመውሰድ ኃላፊነት ወስደን የራሳችን እርምጃ እንወስዳለን መንግስት ስለሌለን ጊዜያዊ አስተዳደሩም የኛ ጥያቄ እየሰማን አይደለም። ፌደራል መንግስትም ይሄ የመራው ትግራይ
እንደ የፖለቲካ መጫወቻ ካርድ አድርጎ እየተጠቀመ ስለሆነ የራሳችን እርምጃ እንወስዳለን የሚል ሀሳብ አላቸው። ስለዚህ እሱን የማድረግ የነሱ ሰዎች የትግራይ ተወላጆች የምዕራብ ትግራይ ተወላጆች ራሳቸው በራሳቸው የመወሰን መብታቸውም ሊዘነጋ ስለማይገባው ግጭቱ የምርጫ ውጤቱ ሳይሆን ከዛ በፊትም ማለት ዋጋ ከዚህ በላይ ዋጋ መክፈል የለብንም የሚል ውሳኔ የሚወስን ከሆነ ግጭቱ ከዛ ቀድሞም ሊነሳም ይችላል። ያሉ አሁን የፖለቲካ አዝማሚያዎችም ጥሩ አይደለም። በጣም ፖለቲካዊ ትኩሳቱ ከፍተኛ ደረጃ ላይ የደረሰበት ነው እንደ ሀገር ኢትዮጵያና ከኤርትራ ያለው ትኩሳትም። ስለዚህ ሌላ የጦርነት ቀጠና እንዳይሆንም የሚታዩ ጥሩ ያልሆኑ ምልክቶችም አሉ እዛ ያዟቸው ኃይሎች። ስለዚህ የትግራይ ህዝብ ፌደራል መንግስትም ምዕራብ ትግራይን እንደ የፖለቲካ መቃመሪያ ካርድ አድርጎ እየተጠቀመበት ስለሆነ ተፋታች የራሳቸው ውሳኔ ሊወስኑ ይችላሉ። ሪፖርተር በአማራ ክልል የሚንቀሳቀሱ የፖለቲካ ድርጅቶችን አስተያየትም በተመሳሳይ ጉዳይ ላይ ለማካተት ያደረገው ጥረት የአማራ ዲሞክራሲያዊ ኃይል ንቅናቄን እንዲሁም የአማራ ጌናዊ ፓርቲ አመራሮችን ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑና ላይክ፣ ሰብስክራይብ፣ ሼር እንድታደርጉ እናስታውሳለን። መልካም ጊዜ